ዛሬ አዋጅ ነው። እዚህ ጋርና እዛ ጋር ፍሬዎች ትመለከታላችሁ። ለማስታወስና ጥቂት ለመነሳት ከመጽሐፍ ቅዱስ ክፍል አንግል መኃልየ ምዕራፍ 7 ከቁጥር 14 ጀምሮ ያለው ክፍል ነው የሚሆነው። ትርንጎች መዓዛን ሰጡ፣ መልካም ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ። ውዴ ሆይ ሁሉ ላንተ ጠበቅኩልህ ይለዋል። ትርንጎች መዓዛን ሰጡ፣ መልካም ፍሬዎች ይላል። ከጎናቸው ያለውን ሰው ነካ አርጉትና ይሄ ዓመት በሉት፣ በደንብ በሉት፣ የመልካም ፍሬዎች ዓመት ነው በሉት። ስር ከሰደድን በአምላካችን በእግዚአብሔር ቃል ላይ ከቆምን የሚመጣው ነገር የማያነዋውጠንና የምንጸና ከሆነ ስር በሰደደች ቤተክርስቲያን፣ ስር በሰደደ አገልግሎት፣ ስር በሰደዱ ሰዎች ማግስት የመጀመሪያው የሚሆነውና ዋነኛው ነገር ፍሬዎች መውጣት ነው። ስር ሳይሰድ ፍሬ አይወጣም። ስር የሰደደ ዛፍ ቀጥሎ በህይወቱ የሚወጣው የሚታይ ነገር ነው። የሚታይ ነገር ነው። የሚበላ ነገር ነው። የሚዳሰስ ነገር ነው። ያማረ ነገር ቀጥሎ ይወጣል። ሰዎች ስር ሳይሰዱ በእግዚአብሔር ሐሳብ ውስጥ ሰሚት ሳያደርጉ በቤተ ክርስቲያን ውስጥ ስፍራ ሳይኖራቸው በሰጥቶ መቀበል መርህ ውስጥ የእግዚአብሔርን ሐሳብ ላይ በቅዱሳን መካከል ሳይተከሉ ፍሬ ሊያፈሩ አይችሉም። እናንተ እንኳን የከበረ ዕቃ የምትገዙትና ዝም ብሎ ዕቃ የምትገዙበት ሁኔታ ይለያያል። አሁን ተከራይታችሁ ስትኖሩ የድሮ ዕቃ ነው ቤታችሁ ያለው። ገንዘብ ኖሯችሁ እንኳን አትገዙም። ለምን? ቤቱ የሰው ነው። የሰው ቤት ላይ አዲስ ነገር፣ የሰው ቤት ላይ ውድ ነገር አይገባም። የራሳችሁ ቤት ላይ ሲሆን ግን፣ ጥሩ ቤት ላይ ሲሆን ግን፣ ስር የሰደደ ቤት፣ ማትወጡበት ማትነቃነቁበት ቦታ ሲሆን ግን ያማረ ነገር ታደርጋላችሁ። እናንተ ይሄን ያክል ለራሳችሁ ካሰባችሁ እግዚአብሔር መልካም ነገሩን የሚሰጠው ስር በሰደደ እሱም ባወቀ ከሱ ጋር በተጣበቀ በቸርች ውስጥ በተቀመጠ ለእግዚአብሔር ሐሳብና ፍቃድ ደፋ ቀና የሚል መልክ በሚለዋወጥበት ዓለም ላይ የእግዚአብሔር መልክ እያየ የሚኖር መልክ በሚቀያየርበት ጓደኞቹ መካከል የእግዚአብሔርን መልክ እያየ የእግዚአብሔርን ፍቃድ የሚያደርግ ሰው ላይ በህይወቱ የሚታየው የመጀመሪያ ነገር ስር ስለሰደደ ስለሆነ ቀጥሎ የማይደበቅ የሚበላና የሚታይ ፍሬ እግዚአብሔር ይሰጠዋል። አሜን አሜን አሜን። እስቲ የፍሬ ዓመቴ ነው በሉ። በጣም ይሄ መጽሐፍ ከሚገርመኝ የነገረኝ ነገር ምንድነው ብላችሁ ብትጠይቁኝ፣ እስከ ዛሬ ፍሬ ያላፈራ ዛፍ ነበረ። እስከ ዛሬ ፍሬ ሰውየው ይሄ ውዴ የምትለው ሰውዬ ፍሬ ይፈልጋል፣ ፍሬ የለውም። ውጤት ይፈልጋል፣ ውጤት የለውም። የሚበላ ነገር ይፈልጋል፣ የሚበላ ነገር የለውም። ነገር ግን ምን ትለዋለች ቤተክርስቲያን ወይንም ደግሞ ሙሽሪቱ እንዲህ ብላ ትነግረዋለች፣ የቀደመው ፍሬ ትለዋለች። ላንተ የተዘጋጀ አሮጌ ግን ያልተበላ ፍሬ አሁን ከአዲሱ ጋር ይዤ አንተ ስር እስክትሰደድ ድረስ ጠበቅኩ። አሁን ስር ስለሰደድ ምንም አይነት ችግር ከእግዚአብሔር ፍቃድ ዞር ስለማያደርግ ግራና ቀኝ ስለማታይ የቀደመውንም ያሁኑንም ፍሬ ጠብቄልሃለሁ አለች። አንድ ሰው ልባርክ። ረጅም ዘመን ያመለጣችሁ አሁንም ያለው አዲስ ነገር በኢየሱስ ስም እጃችሁ ይግባ። እንደዛ ነው የምትለው። ትርንጎች መዓዛን ሰጡ፣ መልካም ፍሬዎች ሁሉ ይልና አሮጌው ከአዲሱ ጋር ትለዋለች። ኢና በሃዳር ሀዲያናማስ ምን ማለት መሰለህ? አሁን አንተ 30 ዓመት ቢኖርህ እግዚአብሔር በ20 ዓመት ላንተ የለቀቀልህ በጀት አለ። በ15 ዓመት የለቀቀልህ በጀት አለ። አንተ 40 ዓመት ቢሆንህ በ30 ዓመት የተለቀቀ ከአምላክ ዘንድ ላንቺ የተላከ በጀት አለ። ያ በጀት አንተ የእግዚአብሔር ሐሳብ ውስጥ ላልገባህ ቁጭ ብሏል። በፊት ለፊት ቁጭ ብሏል። አላየኸውም፣ አልተገናኘውም። እንደ አጋር አይን ተዘውሮ እያለቀስክ ነው ያለው። ለምን? አምላክን ስለማታቅ፣ የአምላክን ድምፅ ስለማታቅ፣ የእግዚአብሔርን ሐሳብ ፍቃድና ስለማታቅ፣ አማራጭ ስለምትከተል፣ ነገር ሲከብድብህ የራስን ሲስተም ስለምትከተል፣ እግዚአብሔር ደግሞ ትልቅ ሰው ስላልሆነ ታጋሽ ሆኖ ይጠብቅሃል። መስመር ውስጥ እስክትገባ፣ ሐሳብ ውስጥ እስክትገባ፣ ስር እስክትሰድ፣ ፍቃዱን እስክታደርግ፣ አንተ ብቻ ነህ አማራጭ፣ ሌላ አማራጭ የለኝም እስክትል ይጠብቃል። ያኔ እድሜ ሊሄድ ይችላል፣ ዘመን ሊሄድ ይችላል። በ20 ዓመት በ25 በ30 የተለቀቀ 40 ዓመት ላይ ስር ስትሰድ እግዚአብሔር ያንን ዘመን ሁሉ እሷ እንዳለችው እንደዚህ ይላል፣ አሮጌው ከአዲሱ ጋር ጠብቄልሃለሁ ይላል። አያመልጣችሁም። ጩሁና አሜን በሉ።
ነው መጽሐፍ የብሉይ ኪዳኑ ሲናገር ቤል አለና የዋጠውን ምን ያደርገዋል አለ እግዚአብሔር ዘመንህን እንደ ቀድሞ ዘመን ያድሰዋል አንዳንድ ሳይገባን ሚስ ያደረግናቸው አንዳንድ ሳይገባን የተውናቸው አንዳንድ ሳይገባን ከእግዚአብሔር ሐሳብ ጋር የተላለፍንባቸው በረከቶች አሉ ጠብቀን እግዚአብሔር ሲመጣ እኛ ዞር ብለን በረከቱ መጥቶ ቁጭ ብሏል እየገማ ነው እየቆየ ነው እየተበላሸ ነው ወይ የሆነ ነገር እየሆነ ነው አሮጌ ነው ትለዋለች ግን መጽሐፍ ሲናገር ቆይቷል እኔ ግን ያለ አሮጌም ቢሆን ሰይጣን አይበላውም አንድ ሰው እድሜውን አስመልሳለሁ ሰይጣን ያቃጠለው እድሜ በኢየሱስ ስም ይመለሳል ያላገለገልሽበት እድሜ በኢየሱስ ስም ይመለሳል በጌታ በኢየሱስ ስም ምድረበዳ የበላው እድሜ ይመለሳል ተምችና ኩብኩባ አሜኬላ የበቀለበት ምድር እግዚአብሔር እንደገና ያድሰዋል እዚህ ነው መጽሐፍ ሲናገር በሰቆቃወ ኤርምያስ ምዕራፍ 7 ቁጥር 8 ላይ ዘመንህን ይልና እንደቀደመው ዘመን አድሰዋለሁ ምን ማለት ነው ኃይል ነበረ ሳትጠቀምበት አርጅተሃል ጉልበት ነበረ ገንዘብ ነበረ ጉልበት ነበረ ነው አልተጠቀምክበት ደክመሃል እኔ አምላክ እግዚአብሔር ወደዚህም አምላክ ስለሆንኩ የሚሳነኝ ስለሌለ እንደቀደመው ዘመንህን አድሰዋለሁ አተ እንኳን እግዚአብሔር የተጋጨው መኪናን ጋራዥ አድሶ እሱ ነው አይደለም ትላለህ በጥሩ ባትላሜራ ተቀጥቅጦ ወጣ መኪና ይሄኛ የተጋጨው ነው ሰርፕራይዝ ትሆናለህ እግዚአብሔር ዘመንን ሲያድስ ከጠላት ነጥቆ ነው ጩሁና አሜን በል ሰይጣን የበላውን እድሜ አስመልሳለሁ አሜን ክብር ለኢየሱስ ይሁን የመልካም ፍሬዎች አመት ነው ደገምና ነገረው የመልካም ፍሬዎች አመት ነው ለመዳን እንዳላዋጣ ሁሉ ለፍሬ አታዋጣም ፍሬ ጥረት የግረት ውጤት አይደለም ፍሬ የመጽናት ውጤት ነው ካምላክ ጋር ለዚህ ነው መጽሐፍ ሲናገር አባቴ የወይን ምንድነው ግንድ ነው አይገርምም እኔ ደግሞ ምንድነኝ እኛ እናንተ ደግሞ ምንድናችሁ ቅርንጫፍ ናችሁ ለፍሬ አትጣጣርም የትኛው ፍሬ አቅም አግኝቶ በቅሎ ለብዙ ሰው የሚደርሰው ቅርንጫፉ ከገንዱ ጋራ ባለው ጠንካራ ስር የመስደድ አቅም እዛ ጋር በተሰካ ቁጥር 10 20 50 60 70 ማፍራት ይጀምራል ክብር ለኢየሱስ በምንም ውስጥ ልታልፉ ትችላላችሁ ከግንዱ ላይ እንዳትነሱ ይሄ አመት ለኛ እንደዛ ነበር የነበረው ነቅንቀውን ነበር እንደው ምን አለች በነቀነቁኝ ቁጥር ከወተት ወደ ቂቤ ያረጉኛለች ወተቷ ነቀነቁኝ በነቀነቁኝ ቁጥር ቂቤ ያደረጉኛለች ይሄ አልበቃቸው ብሎ ደግሞ ከነቀነቁኝ ውስጥ አውጥተው ጭንቅላታቸው ላይ አስቀመጡኝ እና እኔ ምን ላድርግ አለቻው እኛ ይሄ አመት እንደዚህ ነቅንቀውናል አናታቸው ላይ እንወጣለን ይብስብናል ነካርጉትና የመልካም ፍሬዎች አመት ነው በሉት ምን ማለት እንደው ታውቃለህ ሰርፕራይዝ ነው የሚያደርግ እግዚአብሔር አሜን ነው ወይ እኔ ይሄ አመት ማረገው ልነግራችሁ ያለሁት ልንገራችሁ አንዳንድ ሰዎች ቤት ውስጥ ከትምህርታቸው ከቋንቋቸው ከልምምዳቸው ውጪ እግዚአብሔር በመልካም ነገር ይገባላቸዋል በጣም የሚገርመው ሌላ ዘፍጥረት 30 ቁጥር 14 እንዲህ ይላል ሮቤል ስንዴ በሚታጨቅበት ወራት ወጣ ሮቤል ስንዴው በሚታጨቅበት በምን ማለበት ተወቅቶ አልቆ በሚታጨቅበት ወራት ወጣ ይላል ያልወጣበት ዘመን ነበር ፍሬያማነት ያልሆነበት ዘመን ነበር ቀጠለና እንደዚህ ይላል በእርሻ እንቆይ አገኘ ይላል በእርሻ እንቆይ አገኘ ለእናቱ ለሊዲያ ሰጣት ይላል እንቆይ ሜዳ ላይ አይገኝም እንቆይ በከንቱ አይገኝም ቀን ግን አለው ስር የሰደደ ሰው ቀን አለ ማን ለባርክ በጌታ በኢየሱስ ስም ለኔና ለዚች ቤተክርስቲያን ይሄ እንዲሆን ጸልያለሁ ዛሬ በኢየሱስ ክርስቶስ ስም ለመልካም ፍሬዎች መውጣት ይሆነልን መልካም ፍሬዎች ከአምላካችን ዘንድ መውጣት ነውና ይሄን ለመቀበል መውጣት ይሆነልን እና ቀጥሎ በጣም ይገኛል ሮቤል የሊያ ልጅ ነው በተጠቀጠቀ ነገር ይዟል ከሜዳ እንቆይ አግኝቷል
እናቱን ሊያን አገኛት ሰጣት ይላል። እናቶች አሉ። ራሔል አየቻትና እባክሽ እንቆይ ስጪኝ አለቻት ይላል። ራሔል ታውቃላችሁ በጣም ተንኮለኛ ነው። እንቆይ ስጪኝ አለች። አሁንም አንድ ሰው ባርካለሁ። የምትሰጠው ነገር በእጅህ ይገባል። የመልካም ፍሬዎች ዓመት ስለሆነ ለእናተ ስጦታ ትሰጣለህ፣ ለዘር ስጦታ ትሰጣለህ። የሚታይ ነገር ተቀብለ የሚታይ ነገር ትሰጣለህ። ሌላው መኃልየ 4:16 ነው። ካለኝ ጊዜ አኳያ ፈጠን እንበለው። የሰሜን ንፋስ ሆይ ይለዋል፣ ተነስ። ምን ለማድረግ? መልካም ፍሬዎችን የታወጀላቸው ሰዎች ስላሉ፣ ቤተክርስቲያን ስላለች፣ ስር የሰደደች ቤተክርስቲያን ስላለች የሰሜን ንፋስ ሆይ ተነስና ለነዚህ ሰዎች መልካም ፍሬ ለመስጠት ትጋ። እንዴት ይሆናል ለምትሉ ሰዎች ዛሬ መልስ እግዚአብሔር እንዲህ ብሎኛል። የሰሜን ንፋስ ይነሳል። ይሄን ስናገር አውቃለሁ ንፋስ የለም፣ ደመና የለም። ነገር ግን እዚህ ዓመት ላይ በዚህ ዓመት ለዚህች ቤተክርስቲያን የምንነካው ነገር ይመጣል። ካርታ ይመጣል። የሚዳሰስ ነገር ይመጣል። የሰሜን ንፋስ ሆይ ተነስ። እኔ ተነስ የሚለውን ቃል 3 ቦታ ነው የማውቀው። የመጀመሪያው የማውቀው እዚህ ጋር፣ ሁለተኛ የማውቀው ኢሳይያስ ላይ ነው። እስራኤል እግዚአብሔር ምን በላለችው? ተነስ አላት። ተነስልን አለችው። ረሃቡን የቆራረጥ ዘንዶውን የወጋ ተነስ አለችው። እግዚአብሔር ይነሳ ይልና መጽሐፍ ቅዱስ ጠላቶቹ ይበተኑ ይላል። ዛሬም እንደዚህ ነው የሚሆነው። የሰሜን ንፋስ ሆይ ተነስ ይልና ቀጥሎ የሰሜን ንፋስ ተነስቶ ላንቺ ምግብ ፍሬዎች ለማቅረብ እምቢ ካለ፣ አቅም ካጠረው፣ ሁለተኛ የደቡብ ንፋስ ሆይ ተነስ ይላል። የምታመነው ይሄንን ነው። ለዚህ ቤተክርስቲያን የሰሜን ንፋስ ይነሳል። ለአገልጋዮቿ የሰሜን ንፋስ ይነሳል። ለኔ የሰሜን ንፋስ ይነሳል። እሱ ካልቻለ የሚረዳው የደቡብ ንፋስ ይነሳል። ከዛስ ሲል ሁለቱም ንፋሳት ከተነሱ በኋላ በገነቴ ላይ እለፍ ይለዋል። በገነቴ ላይ እለፍ፣ በገነቴ ላይ ንፈስ ይለዋል። ገነቴ ስር ሰዳለች፣ ዛፍ ተተክሎባታል፣ መልካም ነገር ሆኖባታል። ነገር ግን ስር ከመስደድ ማግስት ፍሬ ስለሌላት አንተ ንፋስ ብዙ ነገር አለ። አንደኛ አቧራን ትጠርጋለህ፣ የደረቀ ነገርን ታነሳለህ፣ ስታልፍ ዝናብ ይዘህ ትመጣለህ። እለመልማለሁ፣ በገነቴ ላይ ንፈስበት አለ እግዚአብሔር። እንደዚህ ነው የሚናገረኝ። ልበለዋ አዲባ ጋባ የደረቀ ሰው መለምለም ይሆናል። እንዴት ይሆናል? ንፋስ ይመጣል። በደረቀ ነገራችን ላይ በኢየሱስ ስም ያለመልመናል። የአምላክ መልካምነት በኢየሱስ ስም ያልፋል። ቀጥቶ እንደዚህ ይላል፣ አንተ ስታልፍ ይለዋለች ንፋሱ። እግዚአብሔር እኮ ነገር የለም። ንፋሱ ሲያልፍ ሽቶ ይፈሳል ይላል። ምን ይፈሳል? ሽቶ መዓዛ ነው። እግዚአብሔር ምስክሬ፣ እቺ ቤተክርስቲያን በዚህ ዓመት እንኳን አቆየን መዓዛችንን ከፍ ያደርገዋል። በኢየሱስ ስም ሽታዎቻችን፣ መልካም ሽታችን ይወጣል። ይሄን ማረጋገጥ ከፈለጋችሁ መልካም ሽታ የሚያቅሰው፣ መልካም ሽታ አሽትቶ የሚያቅሰው፣ ጥሩ አፍንጫ ያለው ሰው መልካምነቱ መናገር የሚችለው ክፉ ስለሚያቅ ነው። ክፉ ሽታ ካላወቅ ጥሩ ሽታ ልታቃትችል። መልካም ሽታ ከጥሩ ሽታ የሚለዩ ሰዎች ብቻ ነው ይሄ መልካም ነው የሚሉት። ስለናንተ፣ ስለ አገልግሎታችሁ፣ ስለ ስራችሁ አላስፈላጊ ሽታ የሚያናፍስ የጨለማ አሰራር ሊኖር ይችላል። ላውጃ ይሄ ንፋስ ይመጣል። የነሱ ሽታ ውጦ የሱ ሽታ ይወጣል። እግዚአብሔር ሽቶውን በቤታችሁ በእርሻችሁ ላይ ይደፋዋል። በሽቶውን አፍስስ እንደሚል እግዚአብሔር መልካምነቱንና ሽቶውን በእናንተ ላይ ያፍስስ። ከዛ እንደዚህ ይላል፣ ውዴ ይልና ወደ ገነቱ ይግባ። ምኑ? ሽቶው፣ የተደበቀው መዓዛዬ፣ ያልወጣ ነገሬ፣ ውስጥ የተቀመጠ ትምህርት፣ አገልግሎት፣ ጥሪ፣ ወረበር በጥራው ቁጭ ብሏል። አሁን ግን መዓዛውን አስገባበትና ይውጣ ይለዋል። አንድ ቃል ጸልይ። ቢዝነስ ላላችሁ ሰዎች ብቻ እጁን ከፍ አድርጉ። ቢዝነስ ያላችሁ ሰዎች በናዝሪቱ ጌታ በኢየሱስ ስም ስራችሁ ውስጥ ይሄ ሽቶ ይግባ፣ ይሄ መዓዛ ይግባ።
የተዘጋባችሁ ደጆች ይከፈቱ በናዝሬቱ ጌታ በኢየሱስ ስም። ስራችሁ ይውጣ። አደባባይን በኢየሱስ ስም ይያዘው። እግዚአብሔር ካረዳ እኔ ሁላችሁ እንዲህ ብዬ ነው የማምነው። ላይፍ ሁሉ ስፒሪቹዋል ነው ብዬ ነው የማምነው። ሁሉ ነገር መንፈሳዊ ነው። ሁሉ ከእያንዳንዱ ውድቀት ከእያንዳንዱ ስኬት በስተጀርባ ስፒሪቹዋል ነገር አለ። መንፈሳዊ ዓለም አለ። እግዚአብሔር ቤተሰቦች ስራችሁ በሚመጣው ዓመት ይሄ ሽቶ ይንፈነፋበት። ይሄ ሽቶ መጽሐፍ እንደሚል ይፍሰስበት። አንዳንድ ሰዎች እኩል ተቀጥራችሁ ለምን እሱ ማናጀር የሆነ ይመስልሻል? የሆነ ሽቶ ላይ ጠብርጉበት። ይሄ ተቀባይነት አንድ ሰው ላይ ይውደቅ። ከዛ መጨረሻ እንደዚህ ይላል፣ ወደ ገነቱ ግባ ካለ በኋላ መልካሙንም ፍሬ ይብላ ይላል። ፕሮሰሱን አያችሁ? ከጎናችሁ ያለው ሰው መልካም ፍሬ ዓመት ነው። የሚበላ ነገር ከቤት አይጠፋም። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።